الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ውድ ተመልካቾቻችን ያው ባለፈው ክፍሎች ላይ ስለ ረመዳንና አኽላቅ ያላቸውን ግንኙነት ረመዳን ላይ አኽላቃችንን የምናስተካክልበት ወር ነውና ከነዛ ውስጥ ደግሞ እውነተኝነት የሚለው ባለፈው ለማየት ሞክረናል። ዛሬ የምንመለከተው ደግሞ አንድ የቁርአን አያ መነሻ አድርገን አመስጋኝነትን አላህ Subhanahu Wa Ta'ala የምናመሰግንበት አመስጋኝ የሚባል ባህሪ እንዲኖረን ረመዳን ላይ መስራት ስላለብን እንመለከታለን። አላህ Subhanahu Wa Ta'ala ምን ይለናል? وإن تعدوا نعمة الله لا تحصوها። አላህ Subhanahu Wa Ta'ala ለእናንተ የዋለውን ውለታ ወይም ደግሞ ኒዕማውን ብትቆጥሩት አትዘልቁትም ይለናል አላህ Subhanahu Wa Ta'ala። ዑለሞች ምን ይላሉ? አላህ የዋለልን ውለታ ቆጥረን ማንዘልቀው ከሆነ የጎደለን ነገር ግን ትንሽ የሚቆጠሩ ነገሮች ናቸው ይላል። ስለዚህ ይህን ውለታ ስለዋልኩላችሁ አላህ የሚፈልገው ከኛ አንድ ነገር ብቻ ነው። ለኢን ሸከርቱም ለአዚደነኩም። እኔን ካመሰገናችሁኝ ለዋልኩላችሁ ውለታ ተቆጥሮ ለማይዘለቀው ውለታ ካመሰገናችሁኝ ጥቅሙ ለኛ ነው እጨምርላችኋለሁ ይለናል። ነገር ግን አናመሰግንም ብለን የአመስጋኝነት ባህሪ ከሌለን ግን ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል። ነገር ግን ከካዳችሁ ኒዕማውን ከካዳችሁ ማታመሰግኑኝ ከሆነ ግን አያያዜ የበረታ ነው ይለናል አላህ Subhanahu Wa Ta'ala። እንደ ሙስሊም በተለይ በአሁን ሰዓት በደንብ ልንላበሳቸው ከሚገቡ ባህሪዎች መካከል አመስጋኝ ባሪያ መሆን ትልቁና ዋነኛው ነው። ምናልባት ለማመስገን አመስጋኝ ባሪያ ለመሆን የሚጠቅመንን አንድ ነጥብ ላንሳ። ይህ ነጥብ ምንድነው? አመስጋኝ ለመሆን አላህ Subhanahu Wa Ta'ala የዋለልንን ውለታ ነው እንጂ ማየት ያለብን የጎደለንን ወይም ደግሞ ዱንያ ላይ እየተፈተንበት ያለውን ነገር ማየት የለብንም። ለዛ ነው ዱንያ ላይ ያለነው። ዱንያ ላይ መሆናችንን መርሳት የለብንም። ሁሉም 100% የተሻለ የሚሆነው የ100% ሙሉ ለሙሉ ደስተኛ የምንሆንበት ጀነት ነው እንጂ ዱንያ ላይ አንሆንም። እንደዛ የሆኑ ፈተኖች ይኖራሉ። ስለዚህ የጎደሉንን ነገሮች ሳይሆን ማየት ያለብን አላህ Subhanahu Wa Ta'ala ለኛ የሰጠንን ነገር ማየት ነው ያለብን። እስኪ ለዚህ ሁለት ምሳሌዎችን ልጥቀስ። ምናልባት ብዙ ጊዜ ምሳሌዎች ሲጠቀሱ ከሰሃቦች ምናምን ነበር። አሁን ግን እኔ በአካል ካገኘኋቸው ሰዎች መካከል ሁለት መሐመዶች የሚባሉ ናቸው። ሁለቱን ስለ ሁለቱ መሐመዶች ላንሳ። የመጀመሪያው መሐመድ ከዛሬ 5 ዓመት በፊት ያገኘሁት ወንድም ነው። ረመዳን ላይ ነው ዚያራ ሄደን ነበር እሱ ጋርና አንድ ታማሚዎች በብዛት የሚገኙበት ማዕከል ላይ ሄደን ነበር። እዛ ማዕከል ላይ አንድ አስጎብኙ ያስጎበኘን ከሥራ ባልደረቦቼ ጋር በጋራ ነበርን። አንድ መሐመድ የሚባል ሰው ጋር አስጎበኘን። መሐመድ የሚባለው ወንድማችን ከ4 ዓመት በላይ አልጋ ላይ ነው ያለው። ከ4 ዓመት በላይ ይህ ሰው መንቀሳቀስ አይችልም። በዊልቸር ነው የሚንቀሳቀሰው። ይህ ሰው ምግብ መመገብ አይችልም የጤና ችግር ስላለበት። ይህ ሰው ፈሳሽ ሲወስድ ራሱ ቀጥታ ነው እንጂ መውሰድ ያለበት እንደኛ ውሃ እንደምንጠጣው በስርዓቱ ራሱ መጠጣት አይችልም። በዚህ ፈተና ውስጥ ያለ ከ4 ዓመት በላይ አልጋ ላይ ያለ ወንድማችንን አዘየረን አወራ ነው። ከዛ ግን የሚያስጎበኘን ሰው የሚያስደነግጠንን ንግግር ተናገረን። መሐመድ አለው። መሐመድ ነው ስሙ ወንድማችንና መሐመድ አንተ ጾመኛ ስለሆንክ እንዳይደክምህ ይብቃህ እዚህ ጋር አለው። እኛ በጣም ደነገጥን። ማለት በዚህ ሐል ውስጥ ያለ ሰው እንዴት ነው የሚጾመው? ከኛ መካከል አንደኛው ወንድም አንተ እኮ አላህ ዑዝር አለ በቂ የሆነ ዑዝር አለና ባትጾም ችግር የለውም አለው። በዚህ ሰዓት ላይ ነው አሁን ላስታውሳችሁ የፈለኩት ነጥብ የተከሰተው። ወላሂ የመሐመድን ብላችሁ ወንድም ፊቱ ተቀያየረ። እና ታዲያ አላህ Subhanahu Wa Ta'ala ለኔ የዋለውን ውለታ በምንድነው ማመሰግነው አለን። ደነገጥን። በዚህ ሐል ውስጥ ያለ ሰው ስለ አላህ ውለታ ያስባል? ስለ አላህ ውለታ ደግሞ ዘርዝሮ እነዛን ነገሮች ይነግረናል? ደነገጥን። አላህ ለኔ አለን 4 ትልልቅ ውለቶች ውሎልናል። እነዚህን ትልልቅ 4 ውለቶች ስለዋለልኝ እየጾምኩኝ በዚህ ችግር ውስጥ ሆኜ ራሱ አላህን አመሰግነዋለሁ ይላል። እነዚህን 4ቱን እስኪ አብረን እንቁጠራቸው። የመጀመሪያው አላህ እኔን መናገር እንድችል አድርጎኛል አለ። መናገር እችላለሁ፣ አንደኛው ይሄ ነው አለ። ሁለተኛው እኔ ሐማም ሄጄ ነው የምጠቀመው፣ ፓምፐርስ አልጠቀምም፣ ሁለተኛው ይሄ ነው አለ። ሶስተኛው ሰውነቴ ላይ ምንም አይነት ቁስል የለም፣ ሰውነቴ ላይ ቁስል ምንም ስለሌለ ለዚህም አላህን አመሰግነዋለሁ። አራተኛው አእምሮዬ ሰላም ነው፣ እብድ አልሆንኩም፣ አእምሮዬ ሰላም ነው። ለነዚህ 4 ነገሮች ስል አላህ Subhanahu Wa Ta'ala አሁን ያለሁበት ሐል ቅድም የጠቀስኩላችሁ ሐል ላይ እንኳን ሆኜ አላህን እያመሰገንኩኝ እየጾምኩኝ አላህን አመሰግነዋለሁ። አመስጋኝ ባሪያ እንደዚህ ነው። አመስጋኝ ባሪያ አላህ Subhanahu Wa Ta'ala የሰጠውን ነው እንጂ የሚያየው የጎደለውን አያይም። አንዳንዴ ምናልባት እኛ ደግሞ ራሳችንን ብንመለከት ከዚህ ሰው በጣም ብዙ የተሻለን ነን። አላህ Subhanahu Wa Ta'ala ብዙ ነገሮችን ሰጥቶናል። ነገር ግን ለምንድነው ማመስገን ያልቻልነው ታዲያ? ይሄኛው ሰው ያመሰገነው የጎደለው ነገር ስለሌለ አይደለም። የሚታይ የጎደሉ ነገሮች አሉት።
የሚታይ ለሰው ልጅ አስፈላጊ የምንላቸው ነገሮች። ነገር ግን የጎደለውን ተወውና አላህ Subhanahu Wa Ta'ala የሰጠውን ለዛውም ቆጥሮ ትልልቅ ነገሮችን እነዛን ነገሮች በአላህን አመስግኗል ማለት ነው። ሁለተኛ ምሳሌ በተጨማሪነት ከአንድ ወር በፊት ያገኘሁት አንድ ወንድም ነበር። በተመሳሳይ መሐመድ ይባላል ይሄኛውም ስሙ። ይህ ወንድም ደግሞ መስማት የተሳነው ወንድም ነው። መስማት አይችልም፣ መናገርም አይችልም። በቃ ትንሽ ልክ ሲያወራ በጣም ተቆራርጦ የሚሰማ ድምጽ ነውና በዛ በተቆራረጠ ድምጹ ግን አንድ ነገር ነገረንና እኛን የምንማርበት ይሆነ። እኛና አይነ በሲሮች እንሻላለን አለ። መስማት የተሳነውና መናገር የማይችል ብቻ የሆነና አይነ በሲር ብቻ የሆነ ሰው ይሻላል አለ። እንዴት ስንለው ከኛ የባሱ ደግሞ እኮ አሉ አለ። እኛ መስማት የተሳነን ሰዎች በምልክት ቋንቋ እናወራለን። በምልክት ይሄኛው እንደዚህ ነው ይሄኛው እንደዚህ ነው ብለን መግባባት እንችላለን። አይነ በሲር የሆኑ ሰዎች እያወሩ ይግባባሉ፣ ችግር የለውም። ነገር ግን ሁለቱንም ያጡ ሰዎች ደግሞ አሉ አለ። መናገርም የማይችሉ መስማትም የማይችሉ ከዛ አይነ በሲር የሆኑ እነሱ እንዴት ነው የሚግባቡት አለ። ስለዚህ እነሱ ስላሉ አላህ እንደዚህ ስላደረገኝ አመሰግናለሁ አላህን አለ። ይሁት አሁን ሁለተኛው ወንድምም አላህ Subhanahu Wa Ta'ala የፈተነበት ነገር አለው። መስማት የተሳነው ነው፣ መናገር አይችልም። ነገር ግን እሱ ያየው ይሄኛውን የጎደለውን ነገር ሳይሆን ከሱ የባሱ ሰዎች አላህ እንደዚህ ባለውበት ሐል ደግሞ አይኔን ቢያጠፋው በምንድነው ምግባባው ከሰዎች ጋር የሚለውን በማስተንተን አላህ Subhanahu Wa Ta'ala ያመሰግናል። ስለዚህ ሁሉ ጊዜ ለማመስገን ስናስብ አላህ Subhanahu Wa Ta'ala ለኛ የዋለው ውለታ አለ። እየተፈተንበት ያለውን ሳይሆን ማየት ያለብን አላህ ለኛ የዋለልን ውለታ ነው። ብንቆጥረው ሐቂቃ አንዘልቀውም። የመጨረሻ አንድ ዚክር ላስታውሳችሁና ከምስጋና ጋር የተገናኘ አበቃለሁ የዛሬውን ክፍል። አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲነግሩ ምን አሉ? አንዲት አዝካር አለች አሉ። ይሄንን ዚክር አንድ ባሪያው የአላህ ባሪያ በሚል ሰዓት ላይ መላእክቶች አላህ Subhanahu Wa Ta'ala ይጠይቁታል። ይህ ባሪያ ይሄኛው ዚክር እያለ ነውና ምን ያህል አጅርን መዝግብለት፣ ስንት ብለን ነው የምንመዘግብለት ብለው አላህ Subhanahu Wa Ta'ala ይጠይቁታል። አላህ Subhanahu Wa Ta'ala ዚክሩን ይጠይቃቸዋል። ይሄ ነው ዚክሩ ይሉታል። ይሄኛው እንዳለ አስቀምጡት ይላቸዋል። እንዳለ ዚክሩ እንዳለ አስቀምጡት፣ እኔ ነኝ ምንደውን ለባሬ የማውቀው። እንደ ጾም ማለት ነው። ጾም አሁን አላህ Subhanahu Wa Ta'ala ሁሉ ነገር ለአደም ልጆች ለራሱ ነው። ጾም ግን ለኔ ነው እንዳለው አጅሩን የምከፍለው እኔ ነኝ እንዳለው ሁሉ ይህንንም አዝካር የሚል ሰው ደግሞ አጅሩን የምከፍለው እኔ ነኝ ይላል አላህ Subhanahu Wa Ta'ala። ያ ዚክር ምንድነው? ያ ረቢ ለከል ሐምዱ ከማ የንበጊ ሊጀላሊ ወጅሂክ ወዐዚሚ ሱልጣኒክ። ያ አላህ ያ ረቢ ለከል ሐምድ፣ ለአንተ ምስጋና ይሁን። ከማ የንበጊ ሊጀላሊ ወጅሂክ ወዐዚሚ ሱልጣኒክ፣ ለአንተ ልቅና በተላከው ልክ ለአንተ ከበጃ በሆነው ልክ ምስጋና ለአንተ ይሁን የሚለው ዚክር ነው። ይህንን ዚክር ማብዛት ሁላችንም ይጠበቅብናል። አላህ Subhanahu Wa Ta'ala ስናመሰግነው ይጨምርልናል። አላህን የምናመሰግነው ደግሞ የትኛው ጌታ ነው? አልሐምዱሊላሂ ረቢል ዓለሚን፣ የዓለማት ጌታ ለሆነው ምስጋና ይገባው ብለን ነው ምስጋና ራሱ የምናቀርበው። የዓለማት ጌታ ስለሆነ አላህ Subhanahu Wa Ta'ala እኛን የሚንከባከበን እሱ ስለሆነ ለኛ ኸይር ነገሮችን የሚያረግልን ሁሉ ነገሮቻችንን የሚያረግልን እሱ ስለሆነ ምስጋና ለዓለማት ጌታ ለሆነው ይገባው። አርራህማን ራሂም፣ አዛኝና ሩህሩህ ለሆነው አርራህማን ዱንያ ላይ ስንኖር ለካፊሩም ለሙእሚኑም ለፋሲቁም አላህን ለሚያምፀውም ለሁሉም የሚያዝን እዝነቱ ሰፊ የሆነ ማለት ነው። አላህ Subhanahu Wa Ta'ala ሰዎችን የሚጨፈጭፉ አካላትን ራሱ አላህ ኒዕማውን ይሰጣቸዋል ዱንያ ላይ፣ ለኛም ኒዕማውን ይሰጠናል። ነገር ግን አኺራ ላይ ደግሞ ለኛ የተለየው ምንድነው? አርራሂም፣ አዛኝ ሆነው ደግሞ እኛ ለሙእሚኖች ብቻ የተቀመጠልን ደግሞ እዝነት አለ። ለዚህ አላህን እናመሰግናለን። ማሊክ የውሚዲን፣ የማሊክ የውሚዲን ማለት የፍርዱ ቀን ባለቤት ለሆነውም አላህ ምስጋና ይገባው። ዓሊ ረዲየላሁ ዐንሁ ምን ይላሉ? ነገ የውመል ቂያማ አንተን የሚተሳሰቡ እናትና አባትህ ናቸው ብባል አይ አላህ ይሻለኛል እላለሁ ይላሉ። ምክንያቱም አላህ ለኛ እናትና አባቶቻችን ከሚያዝኑልን የበለጠ አዛኝ ስለሆነ ይህን ሁሉ ለሆነው ጌታ ምስጋና ይገባው እንላለን ማለት ነው። ስለዚህ በረመዳን በዚህኛው ረመዳን ላይ ወደ ሐያታችን ማምጣት ያለብን ባህሪዎች መካከል አላህን አመስጋኝ መሆን ነው፣ ምስጉን መሆን ይጠበቅብናል። ይህ የሙእሚን ባህሪ ነው፣ ይህ የሙስሊም ባህሪ ነው። ይሄኛውን ደግሞ ለመላበስ ቅድም እንዳልኩት ያለንን ነው እንጂ ማየት ያለብን የጎደለንን ማየት የለብንም የሚለውን መልእክት ለማስተላለፍ እወዳለሁ። ጀዛኩሙላሁ ኸይረን። በሚቀጥለው በሌላ ክፍል እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።